ኦራይት ሶ ገቢዎች ሁለተኛ ሩብ ዓመት ግብር ሪፖርት የምናደርግበትን ሲስተም ፖርታል ላይ አስቀምጧል። ምክንያቱም ኳርተር የመጀመሪያው ኳርተር ላይ አንድ ቪዲዮ ሰርቼላችሁ ነበር። እዛ ላይ በተደጋጋሚ አንደኛውን ኳርተር ፖርታሉ ላይ አጥቼ ሁለተኛ ኳርተር እንዳላጣ አሳየኝ ብላችሁ በጠየቃችሁ መሰረት አሁን አሳያችኋለሁኝ። ሶ መጀመሪያ ወደ ገቢዎች ፖርታል ትሄዳላችሁ። ወደዛ ከመሄዳችሁ በፊት ኮምፒውተራችሁ ላይ ኦር ደግሞ ስልካችሁ ላይ ያለውን ብራውዘር ትከፍታላችሁ። እኔ ኮምፒውተር ላይ ክሮም ብራውዘር ነው የምጠቀመው። ክሮም ብራውዘር ስከፍት እዚህ ጋር ሰርቺንግ ሜኑ አለ። ሰርቺንግ ሜኑ ላይ ጀስት ስም ብላችሁ MOR ብላችሁ ትጽፋላችሁ። ደን ኢንተር ስትሉ መጀመሪያ ላይ የሚመጣው ሚኒስትሪስ ኦፍ ሬቪኒው ኢትዮጵያ የሚለው ላይ ክሊክ ታደርጋላችሁ። የመጀመሪያው ዌብሳይት ላይ የመጀመሪያው ላይ ክሊክ ስታደርጉ ይሄን ታገኛላችሁ። እዚህ ጋር እንደምትመለከቱት ፍሮንት ፔጅ ላይ ሆም QR ኮድ ቬሪፊኬሽን አባውት ኒውስ ኤንድ ኢቨንት ሰርቪስስ ምላለ ስልካችሁ ኮምፒውተራችሁን የምትጠቀሙ ከሆነ ኮምፒውተር ማትጠቀሙ ከሆነ ስልካችሁ ላይ ከላይ ወደ ታች ነው የምታገኙት። አሁን ዌብሳይቱ በእንደዚህ አይነት ዲዛይን ነው ኮምፒውተር ላይ ያለው። ነገር ግን ስልካችሁ የምትጠቀሙ ከሆነ ከላይ ወደ ታች ስለሆነ ራሱን ይሄ ያለበትን ትፈልጋላችሁ ስልካችሁ ላይ። ሰርቪስስ ምላለ ሰርቪስ የሚለው ላይ ክሊክ ስታደርጉ ወይም ከርሰራችሁን እዛ ጋር ስትወስዱ ኢታክስ እና ኢሰርቪስ ምላለ። ስለዚህ ኢሰርቪስን አይደለም ኢታክስ የሚለው ላይ አንድ ጊዜ ክሊክ ታደርጋላችሁ። ዋንስ ኢታክስ የሚለው ላይ ክሊክ ስታደርጉ ወደ ታክስ አካውንታችሁ ዳይሬክትሊ ጀነሬት አድርጎ ይዟችሁ ይሄዳል። ታክስ አካውንት ላይ ስትሄዱ የራሳችሁን የድርጅታችሁን ወይም የቢዝነስ ሴንተራችሁን ታክስ ነምበር ዩዘር ኔም እና ፓስዋርድ አለ። እሱን ሳትረሱ ታስገባላችሁ። የመጀመሪያውን በካፒታል ያለውን አስገብታችሁ ሎጊን ስትሉ ቀጣይ ሁለተኛ አስገቡ ይላችኋል። አንድም ከሆነ ጀስት ያለውን አስገብታችሁ ኔክስት ስትሉ ቀጥታ ወደ ፔጁ ወይም ወደ ሪፖርት ማድረጊያ ሳይት ፔጅ ይዟችሁ ይሄዳል። ካልሆነ ደግሞ እንደዚህ እንደኔ ሁለት ካላችሁ የመጀመሪያው በካፒታል ሌተር ደን በስሞል ሌተር አስገብታችሁ ሎጊን በምትሉበት ጊዜ ቀጥታ ወደ ታክስ ፔጃችሁ ይዞ ይሄዳል። ይሄ የገቢዎች ሚኒስቴር ወይም ኢትዮጵያ ሚኒስትሪስ ኦፍ ሬቪኒው ኦፊሻል የታክስ ሪፖርት የምታደርጉበት ወይም የምናደርግበት ነው። ስትመጡ እዚህ ጋር የምታገኙት ሆም ታክስ ሰርቪስስ ሜሴጅ ሴንተር ቫሊዲቲ ታክስ ፔር ኢንፎርሜሽን ቼንጅ ፓስዋርድ እና ሄልፕ ምላለ። እነኚህ እያንዳንዳቸው ከላይ ያሉት በጣም ኢምፖርታንት የመረጃ ቋቶች ናቸው። የምትፈልጉትን ነገር እዛ ጋር ታገኛላችሁ። ለአብነት ያክል እዚህ ጋር ሜሴጅ ሴንተር ላይ ለምሳሌ ክሊክ ብታደርጉ እያንዳንዱን ገቢዎች ለእናንተ የሚልክ ሜሴጅ ካለ እዚህ ላይ ታገኛላችሁ። ለምሳሌ ሜሴጅ ሴንተር የሚለው ላይ እኔ አንድ ጊዜ ክሊክ አደረኩኝ። አሁን ዋናው ዓላማ ሜሴጅ ሴንተር ላይ ያለውን ነገር ማሳየት አይደለም እናንተ ግን ጀስት ሜሴጅ ሴንተር ላይ አሁን በ2025 ኦሬዲ የፓስዋርድ ቼንጅ ኖቲፊኬሽን ደርሶኛል። ጀስት እዚህ 2025 ላይ ሌላኛው ላይ የ21/07/25 ላይ የኢታክስ ፓስዋርድ ቼንጅ ፖሊሲ አናውንስ ሆኗል። ሌላኛው በዚህኛው 21/07/25 ላይ የኢታክስ ፓስዋርድ ቼንጅ ፖሊሲ በሚኒስትሪስ ኦፍ ሬቪኒው በኩል ተቀምጧል። ይሄ ምንድነው የሚያሳየው? ኤኒ አክቲቪቲ ካለ አክቲቪቲውን በሜሴጅ ሴንተር ላይ ያስቀምጥላችኋል ማለት ነው። ምክንያቱም የራሳችሁ ነውና በአካውንታችሁ ስለገባችሁ ወይም በእናንተ አካውንት ስለተከፈተ ኤኒ ነገር እዚህ ላይ ታገኛላችሁ። ልክ እንደ ሶሻል ሚዲያ አካውንት እንዳላችሁ ላይክ ይሄ የቢዝነስ ወይም በተለይ ከግብር ጋር ተያይዘው ያለውን ነገር የምታገኙበት ነው። ልክ ሶሻል ሚዲያ አካውንቶች ላይክ እንደ ዩቲዩብ ላይክ እንደ ፌስቡክ እንደ ቲክታክ አይነት ሆኖ ግን ጀስት ፋይናንሻል ፓርቱን ብቻ ማኔጅ የምታደርጉበት ፔጅ ነው ይሄኛው። አሁን ወደ ሆም እመለስና ሆም ላይ ያለውን ነገር አብረን እናያለን ማለት ነው። ሜሴጅ ሴንተር ላይ ላይክ ለአብነት ያክል ነው እናንተን ያሳየኋችሁ። ሜሴጅ ሴንተር ላይ ኤኒ አፕዴት ካለ እዚህ ላይ ያስቀምጥላችኋል ማለት ነው። ደን ምናልባት ኢንተርኔት ስትሬንግዙ ጥሩ ካልሆነ ዌብሳይቱ ትንሽ ያው ብዙ ተጠቃሚ ስላለ ሳምሃው ላይ ያስቸግራችሁ ይችላል። እንደዛም ያስቸግራችሁ ከሆነ ሌሊት ላይ ሞክሩ። ላይክ ከምሽቱ ከ3 ሰዓት ወይም ከ4 ሰዓት በኋላ ሞክሩ። ምንም ችግር የለውም ይሰራል። ምክንያቱም እምቢ አለኝ አልከፍታለኝ የሚል ሜሴጅ በውስጥ መስመር በተለይ ከዚህ ከተሰሩ ቪዲዮዎች ላይ እንደ ኮሜንት ይቀመጥልኛል። ኔትወርክ እምቢ ሊል ይችላል። ምንድነው የምታደርጉት? ማታ ሞክሩ። ላይክ ከምሽቱ 3 ሰዓት ወይም ከ4 ሰዓት በኋላ
ሞክሩ። ፍሬዲ ይሰራላችኋል ማለት ነው። ሶ የሁለተኛ ሩብ ዓመት ታክስ ሪፖርት ለማድረግ እዚህ ጋር ታክስ ፔየር ሰርቪስ ብለው ላይ ከላይ ክሊክ ታደርጋላችሁ። ዋንስ እሱ ላይ ክሊክ ስታደርጉ እዚህ ጋር ከላይ ወደ ታች ስኬጁል ሲ ኖርማል ተርንኦቨር ዊዝ ታክስ ኦን ፔይመንት ቫልዩ አድድ ታክስ ስኬጁል ኤ ፔይመንት መንዝል ይምላል። ሶ ከዚህ ውስጥ ስኬጁል ኤ ፔይመንት ኤንድ አድቫንስድ ኳርተርሊ ፔይመንት አድቫይስ ስኬጁል ሲ ይምላል። ሶ ኳርተርሊ ስለሆነ የሶስት ዓመት ወይም የሶስት ወር ሩብ ስለሆነ እዚህ ጋር ሁለተኛው ኳርተር እዚህ ነው ያለው። ኦኬ ሶ አድቫንስድ ኳርተርሊ ፔይመንት አድቫይስ ስኬጁል 2 ስኬጁል ሲ የሚለው ላይ ክሊክ ስታደርጉ ይህን ታገኛላችሁ። ሶ ኳርተር 1 ኦልሬዲ እኔ ሪፖርት ስላደረኩ ፒልድ ይላል ተሞልቷል ነው የሚለው። ኳርተር 2 ግን አልተሞላም ነው የሚለው እዚህ ጋር እንደምታዩት። ሶ ይሄ ነገር እናንተም ጋር አካውንታችሁ ላይ አለ። ጀስት ከላይ ወደ ታች ስትመጡ እዚህኛው ላይ ቀስት ምልክት ወይም መስቀል ምልክቷ ላይ ክሊክ ስታደርጉ አድቫንስ ኳርተርሊ ፔይመንት አድቫይስ ስኬጁል ሲ ብሎ ላይ ክሊክ ስታደርጉ ኳርተር 2 ታገኛላችሁ። ሶ በአዲሱ አዋጅ 3 ጊዜ ነው ግብር ሪፖርት የሚደረገው። የመጀመሪያው ኳርተር፣ ሁለተኛው ኳርተር እና ሶስተኛው ኳርተር በየ3 ወሩ። ስለዚህ ይሄ እዚህ ጋር ነው ያለው ኳርተር 2። ሶ ኳርተር 2 ላይ አሁን ምንድነው የምትሉት? ፋይል ናው ትላላችሁ ማለት ነው። ኦኬ ፋይል ናው በሉ። እንደነገርኳችሁ ኔትወርክ ስቴቢሊቲ የሚያስቸግር ከሆነ ብሮዝ አድርጎ እስከሚያመጣላችሁ ድረስ ትንሽ ሊቆይ ይችላል። እንደን ይሄ አድቫንስድ ፔይመንት ኳርተር 2 ላይ ያለው ነገር ይሄን ይመስላል። ሶ ከ5 እስከ 30 ነው ያለው አድቫንስ ኳርተርሊ ፔይመንት ቤዝ አማውንት ምላል ላይ እዚህ ጋር። ሶ በዋናነት በዚህ በ3 ወር ውስጥ ድርጅታችሁ ያንቀሳቀሰው ሽያጭ አለ ወይ ነው የመጀመሪያው ጥያቄ። ሽያጭ ካለ እዚህ ጋር ነው መታችሁ ፊልም ታደርጉት። ምንም ከባድ ነገር የለውም። እኔ በተደጋጋሚ አሁን እኔ ሪፖርት እያደረኩ ወይም እናንተ ለሳምፕል ማሳየው አገልግሎት የሚሰጥ ተቋም ነው፣ ሰርቪስ ፕሮቫይደር ነው፣ ኢንጂነሪንግ ነው። አንድ ፕሮጀክት ወስዶ በአመት ሊጨርስ ይችላል፣ በ8 በ7 ወር ሊጨርስ ይችላል። ሶ የሚከፈለው ሰርቪስ ከሚሰጠው ድርጅት የሚከፈለው በ8 ወር በአመት አንድ ፕሮጀክቱን ሲጨርስ ነው። ኦኬ ሶ እንደዚህ አይነት ቢዝነስ የሚሰሩ ተቋማት በየወሩ ሪፖርት የሚያደርጉት ነገር ላይኖራቸው ይችላል። ወራስ እናንተ በየቀኑ የሚሸጡት ነገር ካለ ወይም ፕሮዳክት የሚሸጡ ከሆነ ግዴታ መንዝሊ ሽያጭ አላችሁ ማለት ነው። ስለዚህ መንዝሊ ሽያጭ ካላችሁ ኳርተርሊ ሽያጭ አላችሁ ማለት ነው። ቢኮዝ ዴይሊ ሽያጭ ነው ያላችሁ። ሶ ይሄ እንደየ ቢዝነስ ሞዴላችሁ ይለያል ማለት ነው። ስለዚህ ለምሳሌ ሽያጭ ያለው ድርጅት ዴይሊ ፕሮዳክት የሚሸጥና ሰርቪስ የሚሰጥ ድርጅት አንድ አይደለም። ሶ በዛ ፐርስፔክቲቭ መውሰድ አለባችሁ። ሶ ካለ እዚህ ጋር ትመጡና አድቫንስ ኳርተርሊ ፔይመንት ቤዝ አማውንታችሁን እዚህ ጋር ታስቀምጣላችሁ። ቤዝ አማውንታችሁን ስታስቀምጡ አውቶማቲካሊ እዚህ ጋር ዊዝ ሆልዲንግ ክሬዲትስ ፎር ኳርተር አታች አድርጉ ይላል። ሶ እዚህ ጋር አታች ታደርጋላችሁ። ሌላኛው እዚህ ምንድነው የሚለው እዚህ ከስር የፎሬን ታክስ ክሬዲት ፎር ዘ ኳርተር አታች አኔክስ ነው። ሶ እነኚህ አታች የሚደረጉ ዶክመንቶች ናቸው። እዚህ ጋር ግን የሚሞላ ቁጥር ነው። ስለዚህ እነኚህን ትሞላላችሁ። ከሌለ ጀስት አገልግሎት የምትሰጡ ከሆነ በዚህ በ3 ወር ውስጥ ምንም አይነት ሽያጭ ከሌላችሁ ከላይ ትመጡና do you have any transaction for this specific tax type or tax and tax period ይላል። ጀስት እቺኛውን ቼክ ቦክስዋን እርማት ያለችውን አንድ ጊዜ አጥፏት። ኦኬ አንድ ጊዜ ስታጠፉ እርማቷ ስጠፋ እዚህ ጋር እንዳያችሁት 00 ምላለን። ምክንያቱም ይሄ ማለት ጀስት ይሄን ስታነሱ ቀጥታ ምንም አይነት ሰልስ የለም ማለት ነው። ሶ 00 ለእናንተ ያስገባላችኋል ማለት ነው። ሶ ይሄ የምሰራው ለምሳሌ ኢንጂነሪንግ ተቋሞች ልትሆን ትችላላችሁ። የትኛውም አገልግሎት ጀምራችሁ አግሪመንት ከድርጅት ጋር አስራችሁ ሁለት አስራችሁ በአመት ፕሮጀክት ሊጨርሱ ትችላላችሁ። በአመት ከሁለት ወር ሊጨርሱ ትችላላችሁ። ሶ ደረሰኝ የምትቆርጡት እናንተ ፕሮጀክቱን ጨርሳችሁ ፔይመንት ፕሮሰስ አሰርታችሁ ስለሆነ በዚህ ኢንተርቫል ውስጥ ክፍያ ላይኖር ይችላል። ግን at the end of the day the moment ደረሰኝ ቆርጣችሁ ከወሰዳችሁበት ጊዜ በኋላ ያለውን ያችን ቀን ይዛችሁ
በዛ ይዛችሁ ማስከፈል ትችላላችሁ። ያን ካስከፈላችሁ ደግሞ ገቢዎች ላይ ባስከፈላችሁበት ዴይ ሪፖርት ታደርጋላችሁ ማለት ነው። ከዛ በፊት ግን ምንም አይነት እንቅስቃሴ ከሌለ እዚህ ጋር መታችሁ 00 ትላላችሁ። ግዴታ ኬት አምጥቼ ልሙላ ማለት አትችሉም። ምክንያቱም ፖርታሉ ኦፕሽን አለው ከሌለ ኖ ካለ ደግሞ ያለውን አስገባ ስለሚል ማለት ነው። ይሄን እንዲህ ካደረጋችሁ እዚህ ትመጡና ሴቭ ትላላችሁ ማለት ነው። እዚህ ጋር ሴቭ መጀመሪያ ትላላችሁ። ሴቭ ስትሉ እቺኛዋን ይዋት ከስር ሴቭ ሳትሉ ወደ ስቴፕ 2 ኮንቲኒው እንዳትሉ። አሁን ኦልሬዲ ሴቭ እያደረገልኝ ነው። ሜቢ የኢንተርኔት ስትሪንግዝ ቅድም እንደነገርኳችሁ ዊክ ሊሆን ይችላል። ተጠብቃላችሁ ሴቭ አድርጎ እስኪጨርስ ድረስ አለስ እንደ አዘርዋይዝ በኋላ ባዶ ወይም ኢምፒቲ ሪፖርት ፔጅ ነው ዲስፕሌይ ማድረግላችሁ። ኦኬ አንድ ሴቭ አድርጎ ሲጨርስ ኦልሬዲ እዚህ ጋር ይሄን ያሳያል። then continue step 2 ትላላችሁ። step 2 continue ስትሉ ኦልሬዲ ይሄን ያመጣል። ምክንያቱም ምንም አይነት ሴልስ የለም ብላችሁታል። ያስገባችሁትን 00 ቫልዩ በዚህ ወይ ያስቀምጣል። እዚህ ጋር ተመጡና ኮንፊርም ታደርጋላችሁ which is like in the signature ማለት ነው። I confirm that or we have an original copy of supporting documents according with the provisions of the tax action. እዚህ ጋር መታችሁ እቺኛውን ቼክ ቦክሷን ክሊክ አድርጋችሁ እንደዚህ ግሪን ታደርጋላችሁ። ዋንስ ይሄን ካደረጋችሁ በኋላ እዚህ ጋር ከስር ሳሚት ምላለ ሳሚት ሚለው ላይ አንድ ጊዜ ክሊክ ታደርጋላችሁ። እዚህ ጋር ዲቴል ነገር ታገኛላችሁ። ታክስ ታይፕ አለ፣ አድቫንስ ኳርተርሊ ፔመንት፣ ስኬጁል ሲ ነው፣ ታክስ ፔሪዱ ኳርተር 2 2025 ነው። አማውንት አካውንት ነምበራችሁ የታክስ ክፍያ አካውንት ነምበራችሁን እዚህ ጋር ያስቀምጣል። እሱን እርግጠኛ ሁኑ። ታክስ ሴንተራችሁን አዲስ አበባ የትኛው ገቢዎች እንደሆነ እዚህ ጋር ያስቀምጥላችኋል። ያን በጣም እርግጠኛ ከሆናችሁ በኋላ መጨረሻ ላይ ጀስት እዚህ ጋር ኤቭሪ ነገር ክሮስ ቼክ አድርጋችሁ ከዛ ሳሚት ስላላችሁ ማለት ነው። ዋንስ ሳሚት ስትሉ ይሄ ይመጣል። are you sure you want to submit the declaration ብሎ ይጠይቃል። and then እዚህ ጋር ተመጡና yes ትላላችሁ። ዋንስ yes ስትሉ ይሄ ይመጣል። thank you for submitting the tax declaration online, will process your declaration rights ነው። already ወደ ገቢዎች የታክስ ኦፊስ ልካችኋል ማለት ነው ታክሳችሁን። then ምንድነው የቀረው? የላካችሁትን ኮፒ ማግኘት አለባችሁ፣ ዶክመንት ማድረግ አለባችሁ። ምክንያቱም ነገ አላደረጋችሁም ብትባሉ ይሄን እንደ ማስረጃ የምታቀርቡት ይሄን ስለሆነ ስለዚህ እዚህ ጋር ተመጡና ክሊክ ሂር እንላለን። ስለዚህ ክሊክ ሂር ላይ ክሊክ ስትሉ ይሄ ይመጣል። ኦኬ ይሄ ማለት ዲቴይሉ ነው። የድርጅታችሁ ቲን ነምበር፣ ታክስ ፔየር ኔም፣ ታክስ ሴንተር፣ ታክስ አካውንት ኤቭሪ ነገር እዚህ ጋር ተቀምጧል። ታክስ ታይፕ ኳርተር 2 መሆኑን እዚህ ጋር ያደረጋችሁበት ዴት ኦልሬዲ ተቀምጦላችኋል። ኤቭሪ ነገር እዚህ ጋር ትክክል መሆኑን ኦልሬዲ መጀመሪያ ቼክ አድርጋችሁታል። አሁን አልቲሜት ጎላችን ዶክመንት ፕሪንት አውት ማድረግ ነው። ፕሪንት ሚለው ላይ አንድ ጊዜ ክሊክ ታደርጋላችሁ። ይሄን ይመስላል ማለት ነው። እንግዲህ የኳርተር 2 ሪፖርት ያደረጋችሁበት ይሄን ይመስላል። አስቀምጠል አድቫንስ ኳርተርሊ ፔመንት ታክስ ፔሪድ እዚህ ጋር ፌብሩዋሪ 2025 ነው። ኳርተር 2 ነው። ኦኬ ኳርተር 2 መሆኑን ኦልሬዲ አይታችሁታል። ምክንያቱም እዚህ ጋር ይሄ የኳርተር 2 ነው። አጠቃላይ ከ5 እስከ 30 ቅድም እንዳሳየዋችሁ then ፕሪንተር ጋር ኮምፒውተራችሁ ኮኔክት ከሆነ ፕሪንት አውት አድርጋችሁ መያዝ ትችላላችሁ። እዚህ ጋር መጣችሁ ፕሪንት ብላችሁ አሊያም ደግሞ ይሄኛውን ዶክመንት ዳውንሎድ ብላችሁ መያዝ ትችላላችሁ። ዳውንሎድ ስትሉ ይሄ ይመጣል። then ኳርተር 2 ብላችሁ እንደ አዲስ ታይትል ኔም መስጠት ትችላላችሁ ወይም ፋይል ኔም ኳርተር 2 ታክስ ሪፖርት ኦኬ ኳርተር 2 ታክስ ሪፖርት እናንተ እንደፈለጋችሁ ማድረግ ትችላላችሁ። እንደን ሴቭ የምታደርጉበት ቦታ ላይ ኦልሬዲ ዳውንሎድ ሚለው ላይ እኔ ሴቭ አደርጋለሁኝ። ወደ ታች ስቀልና then እዚህ ጋር መጥቼ ሴቭ ላለሁ ኦልሬዲ ጨርሻለሁ ማለት ነው። በዚህ ወይ ቀጥታ ዶክመንታችሁን ሴቭ አድርጋችሁ መያዝ ትችላላችሁ። አሁን ኳርተር 2 ጨርሳችኋል ማለት ነው። በአጠቃላይ የኳርተር 2 ኦንላይን ሪፖርት ማድረግ ይሄን ይመስላል። የትኛውንም አይነት ጥያቄ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ እንደተለመደው መጠየቅ ትችላላችሁ። ጋብሌሲው በሌላ ተመልሼ እመጣለሁ።